የመሬት ባለቤትነት ከተመካካሪዎች 3 አማራጭ ሐሳብ ሲቀርብለት ግብር እንዲቀነስ ተጠይቋል። ዝርዝር መረጃውን እናካፍላችኋለን። የሱዳኗ ኩምሩክ ከተማ ከአርኤስኤፍ ቁጥጥር ነፃ ከወጣች በኋላ የጅምላ መቃብሮች ተገኝተዋል። ስለዚህም ጉዳይ እናካፍላችኋለን። እስራኤል የትራምፕ የጋዛ እቅድ ውድቅ አደረገች። ስለ ሆርሙዝ ሰርጥና ሌሎች የመካከለኛው ምስራቅ ጉዳይ ተጨማሪ ዝርዝሮች ወጥተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የመሬት ባለቤትነት ከተመካካሪዎች 3 አማራጭ ሐሳብ ሲቀርብለት ግብር እንዲቀነስ ተጠይቋል። በይፋ ከተከፈተ 26 ቀናት ባስቆጠረው የምክክር ጉባኤ እየተመከረበት ያለውና እስካሁንም ብዛም የዘገባ ሽፋን የተሰጠው ማህበራዊና ኢኮኖሚያዊ ጉዳይ የአርሶ አደር ጉዳዮች በሚለው አጀንዳ ስር የሚገኘው የመሬት ጉዳይ በጉባኤተኞች አከራክሮ 3 አማራጭ ምክር ሐሳብ ቀርቦለታል። ተሳታፊዎች በተለይ የመሬት ባለቤትነት፣ የህዝብ ቆጠራ ውክልና፣ የሀብት ክፍፍል፣ የግብር፣ የሰራተኞች ደሞዝ ጉዳዮች ላይ በኢትዮጵያ የሚስተዋለውን ችግር ለመቅረፍ ይደራሉ የተባሉ ምክክሮች ከተመካካሪዎች መቅረባቸውን ተመልክተናል። በዚህ አጀንዳ እየተሳተፉ ካሉ ተመካካሪዎች አንዱ ባለው ነባራዊ ሁኔታ የመሬት ጉዳይ አጨቃጫቂ መሆኑን ገልጸው የመሬት ባለቤትነትን በተመለከተ በቡድናቸው 3 ምክረ ሐሳቦች መቅረባቸውን ተናግረዋል። መሬት የመንግስት መሆን አለበት፣ ህዝቡ እየተጠቀመ አይደለም፣ እንዲያውም የግል መሆን አለበት፣ የህዝብና የመንግስት ሆኖ መቀጠል አለበት የሚሉ ሐሳቦች ቀርበው ተመካካሪዎች በሐሳቡ ተሟግተዋል። በተለይም መሬት የግል ከሆነ ተሸጦ ከተወሰኑ ባለሀብቶች እጅ ስለሚገባ ለቀጣዩ ትውልድ ለማስተላለፍ አስቸጋሪ ይሆናል። የመንግስት ከሆነ ደግሞ ህዝቡ በመሬት የመጠቀም መብቱን ያጣል የሚለው በብርቱ ማከራከሩን ተሳታፊዎች ተናግረዋል። ባለው ሁኔታ መሬት የህዝብና የመንግስት ነው ቢባልም አንድ የመንግስት ባለስልጣን በፈለገው ጊዜ ከመሬት ተነሱ ስለሚል የህዝቡ መብት እየተከበረ አይደለም የሚል መከራከሪያ ሐሳብም እንደቀረበ ተገልጿል። የደሞዝና የግብር ነገርም አከራካሪ ሆኖ ሰንብቷል። የኑሮ ውድነቱ በየዕለቱ እየጨመረ የሚከፈለው ደሞዝ ግን አነስተኛ ከመሆኑ ባሻገር እዚያው ላይ ከፍተኛ ግብር እየተጠየቀ በመሆኑ ፍትሃዊ የሆነ አከፋፈል እንዲኖር ግብር መቀነስ አለበት በሚል አብዛኞቹ ተመካካሪዎች በማስማማታቸውን እኚሁ ተመካካሪ ለቲግቫ ኢትዮጵያ አስረድተዋል። ከፍተኛ ደሞዝ ወይም የታችኛው ወለል ተከፋዮች ከግብር ነፃ እንዲሆኑ፣ ከላይኛው ወለል ደግሞ የግብር መጠን እንዲቀንስ ምክረ ሐሳብ መቅረቡ የተመላከተው። ፍትሃዊ የሀብት ክፍፍል ጉዳይ ደግሞ የሀብት ክፍፍል ከክልል ክልል የተለያየ መሆኑ ተወስቶ በተለይም የመሰረተ ልማት የኢንዱስትሪ ተደራሽነት ጉዳይ መሀል ሀገር ላይ ብቻ ሳይሆን ለሁሉም ክልሎች ፍትሃዊ በሆነ መንገድ እንዲደረስ ከተሳታፊዎች ሐሳብ መቅረቡንም ተሳታፊዎች ተናግረዋል። ሌላ ጉዳይ የአርሶ አደርና ካሳ የተጠየቀበት የህዝብ ቆጠራ ጉዳይ ነው። ሌላ አጀንዳ ስር ያለው ተሳታፊዎች በተወሰነ ደረጃ ለሐሳብ ሙግት የጋበዘው የህዝብ ቆጠራ ውክልና ሲሆን በ1999 የተደረገው የህዝብ ቆጠራን በተመለከተ ሁሉም ብሔረሰቦች በትክክል አልተቆጠረም እንዳሉ ከተሳታፊዎች አንዱ ነግረውናል። በ1999 ቆጠራ አማራ ክልል 25 ሚሊዮን ህዝብ ተቆጥሮልኝ ነበረ። በኋላ መቀመጫ ሲሰጠን ግን 2 ሚሊዮን ህዝብ ተቀንሶብኛል። ኦሮሚያ ክልል ክርስትና የተነሳ ሁሉ አማራ ነው ይባል ስለነበረ እንደ አማራ የተቆጠረ በወቅቱ ኦነግ በመባል በህግ እንደሚያስቀጣ ፓርላማ ተወስኖ ስለነበር በኦነግ ፈረጃለሁ ብሎ ራሱን በትክክል ያላስቆጠረ ኦሮሞ አለ። ሶማሌ ህዝብ ቦል ስላልተቆጠረ ወደ 5 ወንበር አጥቻለሁ ብሎ ያነሳቸው ሐሳቦችን በልዩነት መያዛቸውን ገልጸዋል። ህዝባችን በትክክል ሳልተቆጠረ ያጣነው በጀት አለ ካሳ ይከፈለን በሚል ከተሳታፊዎች በአንድ በኩል ተነስቶ ሁሉም ከሳሽ ከሆነ በቀጣይ ገለልተኛ በሆነ አካል ቆጠራ እንዲከናወን የሚል ሐሳብ ደግሞ በሌላ በኩል መንጸባረቁ ተገልጿል። ተሳታፊዎች ያነሳቸው ሁሉም ምክር ሐሳቦች በ250 ስልታዊ ቡድን ተነስተው ወደ 500 ቡድን የቀረቡና ገና ምክክር የሚሹና ያልተቋጩ ናቸው። በሌላ መረጃችን በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች ወይም አርኤስኤፍ የተገደሉ የ25 ሰላማዊ ሰዎችን አስክሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢ ባለስልጣን እሁድ ዕለት አስታወቀ። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬን የያዘ መሆኑን ተገልጿል። በኩምሩክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዜራ ግዛቶችን ከአርኤስኤፍ ነፃ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩምሩክ ከተማ ኮሚሽነር አብዱል አቲ መሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድን በከተማ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹ ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖች በማስወንጨፍ ይጠቀሙበት በነበረው ጄቤል ፋንካት በተባለ ኮረብታ አቀራቢያ መሆኑንም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። እስራኤል የትራምፕን የጋዛ እቅድ ውድቅ አድርጋለች። ስለ ሆርሙዝ ሰርጥና ሌሎች የመካከለኛው ምስራቅ ጉዳይም ተጨማሪ ዝርዝሮች ወጥተዋል። እስራኤል እሁድ ዕለት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፋ የተደረገውን የጋዛን ስምምነት ውድቅ አደረገች። በሌላ በኩል ቴህራን የጠላት ሀገራት መርከቦች እንዲያልፉ በከለከለችበት ወቅት በኢራንና በኦማን መካከል የሆርሙዝ ሰርጥን ለማስተዳደር ሊደረግ ስለሚችል ስምምነት ላይ ዝርዝር መረጃዎች ወጥተዋል። በተጨማሪም ኢራን ከፍተኛ የደህንነት ኃላፊነት ቦታ ላይ አዲስ ሽግሽግም አድርጋለች። ይህ በእንዲህ እንዳለ በኢራን የሚደገፉት የየመን ሁቲ አማጽያን በሀገሪቱ የቀይ ባህር ዳርቻ በሚገኝና በቤተ መንግስት ቁጥጥር ስር ያለው ወደብ ላይ ጥቃት የሰነዘሩ ሲሆን
ይህም በስትራቴጂካዊ ከመጓጓዣ ላይ የተጋረጠውን ስጋት ወደ እርስ በርስ ጦርነት ስጋት የመመለሱ ስጋትም አባብሶታል። ኔታንያሁ በበኩላቸው ሐማስ ትጥቅ እስኪፈታ ድረስ የእስራኤልን ጦር ጋዛን ለቆ እንደማይወጣ አሳውቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ቪዲዮዎች ዳግም እስክንገናኝ ድረስ በደህና ቆዩ።